ሰላም ቤተሰቦቼ እንዴት ናችሁ? ዛሬ እያንዳንዱ ወንድ ሊያነበው የሚገባ ታሪክ ወይም ሊያውቀው የሚገባ ታሪክ ነው የምነግራችሁ ማለት ነው። አስቀያሚ ሚስት ይላል። አንድ ቀን አንድ ሰው አረጋዊ አባቱን ሊጠይቅ ሄዶ እንዲህ ሲል በቁርጠኝነት ተናገረው። አባዬ፣ ከባለቤቴ መፋታት ፈልጋለሁ። ባለቤቴ ተቀይራለች፣ ወጣት አይደለችም። ሰውነቷ እንደ ቀድሞ አይደለም፣ እንደ ድሮም ራሷን አትጠብቅም። ከሷ የተሻለች ሴት ይገባኛል ብዬ አስባለሁ። ይበልጥ ወጣት፣ ቀጭንና ማራኪ የሆነች ሴት። ለአባቱ ነው እንግዲህ የሚለው። አረጋዊ አባቱ ዝም ብለው ተመለከቱት። ከዚያም እንዲህ አሉት፣ ነገ ወደ ቤትህ ልምጣ። እኔ ራሴ ላያት እፈልጋለሁ ሚስትህን። እቺ አሁን ተቀየረች፣ ወፈረች፣ ራሷን አትጠብቅም የተባለችው ማለት ነው። አንተ የምትለው ትክክል ከሆነ ውሳኔህን እደግፋለሁ ብለው ከአባቱ ጋር ተስማሙ። በማግስቱ አባት የልጃቸውን ቤት ሊጎበኙ ሄዱ። ምራታቸውን በጥንቃቄ ተመለከቷት። ቡና ስታቀርብ፣ የልጆቿን መጫወቻ ስታነሳ፣ ፈገግ ስትል ደክሟት ቢሆንም አሁንም ገርና ደግ ሆና ምንም አልተናገሩም። ዝም ብለው ወደ ቤታቸው ተመለሱ። ከ3 ቀናት በኋላ ልጃቸው ደወለና እንዲህ አሉት፣ አንተ የምትለው ትክክል ነው። ያቺ ሴት ካሁን በኋላ ቆንጆ አይደለችም፣ እንደ ድሮም አታበራም። ግን ስማ፣ ላንተ ፍጹም የሆነ ሴት አግኝቼልሃለሁ። ድንቅ ሴት፣ ከማንም በላይ የምታምር። እንግዲህ አባት ነው የሚሉት። እሷ የምትኖረው ቤት በተባለ ቦታ ነው። ያው ቦታው መጥቀስ ስላልፈልጉ ልጁን በመገረም ጠየቀ። ቤት ያ የት ነው? እንዴት እደርስበታለሁ አለ። ቤት ማለት እሷ የምትኖረው ቤት በተባለ ቦታ ነው አለ ማለት ነው። ቤት ማለት ያው ቤት የሁሉም ሰው ስለሆነ ማለት ነው። አባት አይኖቹ ውስጥ እያዩ እንዲህ አሉት፣ ያ ቤት ያንተ ቤት ነው። ያቺ ሴት የምትኖረው እዚያው ነው። በምርጥ ቀናት ካንተ ጋር የነበረች፣ እንዲሁም በከፋህ ቀናት አብራህ የነበረች፣ ልጆችን ወደዚህ ዓለም ለማምጣት ሰውነቷን መስዋዕት ያደረገች እሷ ናት። ካንተ ጋር አብራ አረጀች። ቸልተኝነት ስለተደረገባት አይደለም፣ ይልቁንም በፍቅር ምክንያት ነው እንደዚህ ሆነችው ማለት ነው። ውበቷን ላጣችም፣ አንተ ግን የማየት ችሎታህን አጥተሃል። ምክንያቱም በፍቅር መመልከት ስታቆም ሁሉም ነገር አስቀያሚ ሆኖ መታየት ይጀምራል። እናም ግዴለሽነት በተሞላበት ሁኔታ ስትይዘው እጅግ ውብ የሆነው አበባ እንኳን ይደርቃል። አንዲት ሚስት እንደገና ወጣት የምትሆነው በቀዶ ጥገና ወይም በማሳመሪያ አይደለም፣ ይልቁኑ በደግ ቃላት፣ በገር ንክኪ እና በአክብሮት ነው። ቆንጆ ሴት በእውነት የምትፈልግ ከሆነ ሴትየዋን እንደገና ፍቅር እንዲሰማት አድርጋት። እንደዚህ ያሉ አነቃቂ ነገሮችን በዚህ ቪዲዮ ነው የሚያገኙት። ላይክ፣ ሼር፣ ሰብስክራይብ እንዲያደርጉት እንጋብዞታለን። አመሰግናለሁ።